ዛሬ ቪዲዮ ጀምራለሁ፣ ግን ለሲሪየስ ጉዳይ ነው የጀመርኩት። ምንም ሲሪየስ ነገር እንደማይ ያርጉኛል። በቃ ለምን ሚራበ ጠቃሚ ለዚህ ፀሐይ እንዳይመታክ የባሳልና ሀገር ክለቀህ አትውጣ ይላል የሀገሬ ሰው ሲተርትና አንዳንድ ሰዎች እንደው እኔ አሁን ጽጌ በጣም ግርም የሚለኝ ነገር ማለት ነው ቤተሰብ ምን የሚሉት ነው የድሮ ኤክሱን የአሁን ፍቅረኛ ወይ ደግሞ ባልተቤት ነው ያለችውን ሰው መታ እቤቱ ድረስ የምታስተዋውቀው ይሄ ነገር ምን እንደሚያሳየው? ምክንያቱም እንግዲህ ተመልከቱት እዚህ ጋር ማለት ነው። አሁን ጽጌ ታለቅሳለች፣ ተበደልኩ፣ እንደዚህ ያደረገኝ ቺት አደረገብኝ ልትል ትችላለች ማለት እኔ እዚህ ጋር ጽጌ መናገር የምፈልገው ነገር አንድ ነገር አለ። ይሄ አብርሽ የሰራውን ስህተት ጽጌም ደገመችው ማለት ነው። ለምንድን ነው ይሄ ነገር ድራማ እንደሆነ እንደዚህ ያስታውቃል ማለት ነው። ለምን መሰላችሁ እንደዚህ ሊል የቻልኩትኝ? እግዚአብሔርም ማለት ነው ቆም ብላችሁ የምታስቡት ከሆነ ለዚች ለልጅ አዘነችላት እንበል። ካዘነችላት እውነትም የሴትነት እሷም ሴት ናት እኔም ሴት ነኝ፣ ስለዚህ እሷ እያለቀሰች ያለች እኔ እሷንም ባይረግጫ አልሄድም የሚል ከሆነ እምትል ከሆነ ምን አገባትና ነው ጽጌ የፍቅረኛዋን ቤት ድረስ ቤቱ ይሄ ነው በፈለግሽበት ሰዓት ሄደሽ እሱን እንደፈለግሽ ማድረግ ትችያለሽ፣ ቪዲዮ ለመስራት ይመቸናል ብላ ቤቷ ድረስ ሄዳ ልታሳይ የቻለችው? ያብም ደግሞ ለሴት ልጅ ያህል ምን አይነት ክብር ቢኖርክ ነው እንዴት አባሽ ምን አባሽ ጌት አባሽ ነው ብሎ ቤተሰብን የመሳደብ ያህል የደረሰው ማለት ነው። አረ ተው እናንተ የምትሰሩት ወይ ደግሞ ሶሻል ሚዲያ ላይ እንዳላችሁ መቼም አትርሱ። ምንድነው እያስተላለፋችሁ ያላችሁት? ከጽጌ ስህተት ከያብ ስድብ ማለት ነው። ምን አመጣ ቤተሰብን መሳደብ? ምናልባት ልትበድል ልትጨክነ ብዙ ነገር ልታደርግ ትችላለች። ግን ደግሞ ድራማ መሆኑን እያወቅ እንደዚህ አርግታ አብጠልጥለህ መሳደቡ ምን ማለት ነው? ምን ይሉታል? ጽጌስ በየትኛው ጽድቅ እየሰራሽ ነው ያለሽው? የእሱን እቤት ድረስ ይዘሽ መጣሽ ለልጅቷ ልታሳያት የቻልሽው? አብርሽ እንደዚህ ኮሜንታተሮች ሲጮሁበት ሲነግሩት ምን ሲሉት በስተመጨረሻ ላይ ኤፍሬምን አመጣና የሄርሜላን ቤት አሳየው። ሄርሜላን እንደፈለገው መጥቶ አሁን ሲያሽኮረመማት ምን ሲላት የተለያየ ነገር አይነት ሲያደርግ እያየን ያለ ነው። ታዲያ እኛ በማን የምንፈርደው? ለማን የምንናደደው? እውነት ለመናገር ማለት ነው ምን ማለት ነው? የኛ ግን ያልገባን ነገር ማለት ነው። ወይስ መልእክቱ ምንድን ነው? ቆይ እኔ አሁን ኤፍሬም ያስተላለፈው መልእክትና ጽጌ ያስተላለፈችው መልእክት ምንድን ነው? በእንደዚህ አይነት ፍቅረኛ የባለቤት ይሄ ነው ሂጅና እንደፈለገሽ በፈለግሽበት ሰዓት እኔ በማልገኝበት ሰዓት ሂጅና አገኙ ብዬ እንዴት ነው እኔ የምወደውን የማፈቅረውን ሰው የድሮ ኤክስ የሆነችውን ካላገኘሁ እያለች የምትጥረውን ቤቱን ድረስ እየሄጄ አካባቢውን ላሳያት የምችለው? ምን አይነት ስህተት ነው ይሄ? ኤፍሬምም እንደሆነ ማለት ነው ትናንትና አብርሽ ባሳየው ነገር እኛ ደስተኛ ነን፣ ማንም ቢንጫጫ ማለት ተልባ ቢንጫጫ በአንድ ሙቀጫ የሚባለውን ተረት ነበር ሲናገር የነበረው ማለት ነው። ኢብን እህቱን ራሱ ዲስሪስፔክት እያደረገ ሲያወራት ነበር ማለት ነው። አንዳንድ ኮሜንታተሮች ደግሞ ኤፍሬም በርታ፣ ጀግና ነህ፣ ትችላለህ እያላችሁ ነው ያላችሁት። የኤፍሬም ሄርሜላ ላይ አብርሽ ላይ ሄዶ ችት ማድረጉ አይደለም። አንዳንድ ጊዜ ዝም ብዬ ሳስበው ባለትዳርን ማፍቀር ባለትዳርን ማመን በጣም ከባድ እንደሆነ አየሁኝ ማለት ነው። ምክንያቱም ወደዳችሁም ጠላችሁም ጊዜ ሄርሜላን ቢያፈቅራት አብርሽ ማለት ነው ግን ሩታ የሆነ ተስፋ እንዳላትና የሆነ አይዞሽ የተባለችው ነገር እንዳለ ነው የሚያሳየው። ለምን ብትሉኝ ማለት ነው ይሄን ያህል ተስፋና ይሄን ያህል እምነት አብርሽ ላይ ባይኖራት ኖሮ እመኑኝ ያችን ያህል እርምጃ ልትራመድ አትችልም ማለት ነው። እንደዚህ አይነት ነገር ሊያደርጓችሁ። ግን እኔ ከነዚህ ሰዎች ምን ተማራችሁ? ከሩታ ምን ተማራችሁ? አንዴ መተት አርግታበት ነው ትላላችሁ፣ አንዴ እንደዚህ ነው ይባላል ብቻ ማለት ነው። እነሱ እርስ በርስ ያውቃል። ምናልባት ይሄ ሰው መተት ተደርጎበትም ከሆነ ምንም ተደርጎበትም ከሆነ ለምንድን ነው እሱ ከነቃ በኋላ ይመለሳል ብላ አታስብም? ወይስ አንዳንድ ጊዜ ፍቅርም እኮ በገንዘብ ስንገዛው ገንዘቡ ሲያልቅ ብሩም ያልቃል ይባላል ማለት ነው። ተረቱ ነው እንደዚህ ያለው ማለት ነው። ጨው ለራሴ ስትይማሙ ያለበለዚያ ድንጋይ ነው ብለሽ ትወረወሪያለሽ ነው። እና የያብ ስራና ጽጌ ስራ ማለት ነው። ልክ ሄርሜላና አብርሽ ማን ነው ኤፍሬምና ሩታ የሚያደርጉትን ድርጊት ነው። አሁን እዚህ ጋር ጽጌ እንደ ጻድቅ እያጫወታት እዚህ ጋር መታ እንትን ልትል የፈለገችው ማለት ነው። ሁለቱም ማገናኘት ብትፈልግ ሆቴል ቀጥራ ወይ ደግሞ የሆነ ቡና ሻይ ቡና እያሉ ምናምን ነገር ቀጥራ አገናኝታ ችግራቸው እንዲፈቱ ማድረግ መቻል ነበረባት። እንዴት እቤቱ ድረስ ሰፈሩ ድረስ ልታሳየው ትችላለች? ይህ ማለት ሂጅና በፈለግሽበት ሰዓት ታገኛለች። ከዛን ደግሞ ነገ ያ በኔ ላይ እቺ ታደረገ ያ እንደዚህ ያደረገ እያለች እያለቀሰች ህዝቡን ትመጣለች። ከዛን ደግሞ ሌላ መደነጋገር ትፈጥራለች ማለት ነው። ኧረ ተው ዩቲዩበሮች፣ ኧረ ተው ስንት መልካም ነገር የሚሰራል እግዚአብሔርን። ኧረ ተው የብልግናን ጥግ አታሳዩን እንደዚህ እያረጋችሁ። ኧረ ተው ትውልድን አታበላሹ። እኛስ ድራማ መሆኑን እናውቃለን፣ ግን ትውልዱ ሳይገባው አንዳንድ ጊዜ ሳይገባን የምንሰማው ሙዚቃ የለም
ሳይገባን ልጅ ሆነን ድሮ ሳይገባን ዝም ብሎ ሙዚቃ ስለሆነ ብቻ የምናዳመጥ ግን ካደግን በኋላ ራሳችንን ከሆን በኋላ ደግሞ ማለት ነው ቅኔ እንዳለውና ያ ቅኔ ህይወትን መስመር እንደሚያስይዝ የህይወትን ነገር እንደሚያደነባብርስ አስበን እናውቃለን? አሁን ጽጌ ምን እያደረግሽ ነው ያለሽው? በራስሽ ላይ በህይወትሽ ላይ ጋዝ እየነሰነሽ ነው ያለሽው። እሷ ክብሪቱን ትጭርልሻለች ማለት ነው። ሶ ትናንትናውኑ ይሄንን በቀደም ነሰርተሽ ትናንትናውኑ ያ በእናንትና ሬስት ምንድነው አልጋ ቤት አየኋቸው ምናምን ነገር ስትልና ስትቃወጪው ነበር። ይሄ ማለት ምን ማለት ነው? በቃ ተዳኒ ጋር ያደረግሽው ድራማ ህይወትሽን ሲያመሰቃቅሎ ቆይታል። ለብዙ አመት የት ደረሱ የተባሉ ጥምዶች እንደነበራችሁ ነው እኛ የምናውቀው። አሁን ግን ተበታተናችሁ ምን ብላችሁ ነው የምናውቀው። እና የምር ጋይስ ተው፣ ጥሩ ነገር ብታስተላልፉ የተሻለ ነው ብዬ አስባለሁ ማለት ነው። ፈጣሪ ልቦና ይስጠን ለሁላችንም ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው ውዶች ማለት ነው። የመዳም ቅመም መዳም ቤት ሰምታችኋል። ማመሲያና ድስቴን ኳኳኳ እያደረግኩ ነው የሚያናዱኝ ሰዎች ደግሞ ልናገር የመጣሁትና በጣም ነው የማመሰግናችሁ። ወዳችኋለሁ። ሰላምና ፍቅር አንድነትን ለሀገራችን ለኢትዮጵያ ያደርግልን እያልኩኝ እንዲሁም ደግሞ ፍትህ እላለሁኝ። እስላም ክርስቲያን ሳትሉ ፍትህ መጠየቅ እንዳትረሱ ማለት ነው። በአርሲ ዞን አካባቢ በኦርቶዶክስ ላይ እየተደረገውን ያለን ነገር አጥብቀን እንቃወማለን እያሉ የሙስሊም እህቶቻችን ከጎናችን ቆመውልና እናንተንም በዚሁ አጋጣሚ ሳላመሰግን አላልፍም። የፖለቲካ መረማመጃ አንሁን። እኛ ሃይማኖት የግል ነው፣ አገር የጋራ ነው። ስለዚህ ሁላችንም አንድ ሆነን እንደዚህ በፖለቲካ አርግተው ሊበታቱን የመጡትን ሰዎች ከላችን ላይ ሀይበል ወግድበል ማለት አለብን ማለት ነው። ላይክ እና ሼር ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።